ይሄ ተሰማ አይደለም እንዴ? ቆይ ለምን ቀርቤ ያላናገረውም? ተሰማ ወዳጄ፣ ተሰማ ወዳጄ፣ እንዴት ነህ? ደህና ነህ ወይ? ደህና ነህ? እግዚአብሔር ይመስገን ደህና ነኝ። አንተ ደህና ነህ? እንደው ምነው ጥፍት አልክ ግን? እንዴ ከበረሃ መምጣትን እኮ ራሱ አላወቅኩኝም። እንዴ ከመጣሁኝ እኮ 2 ሳምንት አለፈኝ እያለ ነው ማለት ነው እንግዲህ። በዛብህ ረባሹ እንደምታውቁት ማንኛውንም ሰው ያገኘውንም ሰው በዱላ ይዞ እንካ ቢረባ ነው የሚለው ማለት ነው። ሰላም ሰላም፣ ሰላማችሁ ይብዛልኝ የኔ የማሂቾ ቤተሰቦች በሙሉ እንዴት ናችሁ? እኔ ሰላም ነኝ እግዚአብሔር ይመስገን። እናንተ ስላላችሁኝ ከጎኔ ሰብስክራይብ፣ ላይክ እያደረጋችሁ ስለምታበረታቱኝ ሁልጊዜም ከልብ አመሰግናለሁ። አሁንም ወደፊትም ቆይታችሁ አይለኝ እያልኩኝ ዛሬም ጽናት 159ን ይዤላችሁ መጥቻለሁ ማለት ነው። በዛብህ ጓደኛውን አገኘ ማለት ነው። ቆይ ምን ሆነህ ነው? ክፍት ብሎሃል እኮ። እስኪ ተወኝ። እንዴት ነው ዝም የምልህ? እንደዚህ ተክዘህ በጭንቀት መሰስ ስትል እያየሁህማ ዝም አልልህም። እስኪ ተወኝማ እባክህ። ግን ምን እንደምልህ ባላቅም ይሄ ነዋ። አሰግድ ነው? አረ ስሙን ቄስ ይጥራው እንዴ! ምነው እሱ ግን ለያዝ ለገናዥ እኮ አስቸገራ እንዴ! አንተም ጋር ደርሶብሃል እንዴ? አዎ የእሱ ነገር እንደምታውቀው አይደለ እንዴ? እና መንገድ ላይ ያገኘው እና መንገድ ላይ ካገኘው በኋላ ይሄው ይዤ ካልሄድኩኝ እንጠጣ ካለው በኋላ እምቢ ሲል በዱላ መታው። ማንን? ጋሽ አሰግድን ነው። እባክህ ለጥላት ክብር አይገባውም እያለ ነው ማለት ነው እንግዲህ። ትልቅ ሰው ነው። ትልቅ ሰው ቢሆንም እንግዲህ በዛብህ አባባን አንተ እያለ እየጠራው ነው ማለት ነው። በዛብህ ማለት ያው የገጠር ሰው እንደመሆኑ መጠን በቃ በዱላና በዱላ ብቻ ነው የሚያምነው ማለት ነው። በጠረጴዛ ዙሪያ በመወያየት ብሎ ነገር የለም። ከበዛብህ ጋር ይሄ የለም ማለት ነው። ያገኘውን ይዞ ዘጭ አድርጎ ድብድብ ካረገ በኋላ ነው የሚለቀው ማለት ነው። እንግዲህ ጽናትም እዛ ሄዳ ያው ህይወቴን ለማቆየት ብዬ መጥቼ ህይወቴን ላጣ ነው እስክትል ድረስ ባገኛት አጋጣሚ እያሳደደ ነው የሚያሰቃያት ማለት ነው። እና በእንግዲህ ና ቶሎ እስኪ ሻይ እየጠጣን እናወራለን ብሎ ጓደኛውን ይዞት ይሄዳል። በዛብህ የዱላ ፍቅር ማለት ነው ያለው ሰው። በሌላ በኩል እንግዲህ እቺ ሞጥ ማጣ ማለት ነው። እኔ በጣም ነው የምጠላት እቺ የቤት ሰራተኛዋ ጽናት የምትባል የነ አለምዬ ሰራተኛ በጣም ነው የምጠላት። ሙጤ ነገር ናት። እንደ አለምዬ ማለት ነው። በጣም ነገረኛ ናት። በዛም በዚህም ብላ በቃ ይህን ጽናት ቤት ማፍረስ ነው የምትፈልገውና ሶፋው ላይ ተኝታ አድራ እነ ማቤ እነ ቤት ማለት ነው ማለቴ እነ ምሮ ቤት ሄዳ ሶፋው ላይ ነው ያደረችው። እና ይህ ተረገመ ሶፋ ጋር አድሬ የማይረባ ቤት አድሬ አንገቴን አመመኝ። እና ሰናይት መጣችና እና እዚህ አድርጉኝ አይደለ ቻቀሰቅሱኝ እና ምሩ መታ እጇን ይዛ እንድትወስድሽ ፈልግሽ ነው። ኧረ እባክሽ ነው እንዴ? እና እዛ አልጋ ላይ ለ3 ለንተኛ ነው እና ምን ችግር አለው? ያን እኮ አልጋ ብዙ ማለት ይበቃናል እኮ ምንም አልነበረም እያለች ነው። ግን እንደዚህ የምትሆኘው ለምሩ አስበሽ ነው ወይስ ምንድን ነው? እሺ እስከመጣ ድረስ አሁን የሚሰራ ነገር አለ። አዎ ምሩ እስከምትመጣ ድረስ የበላንበትን ዕቃ አጣጥቢ ብላ ሰናይት ትታ ትሄዳለች ማለት ነው። እሺ የማትረባ እንደ እንጨት የደረቀች ሴትዮ። ቆይ እንዴት ነው የሚያደርጋት እንዴ? እንዴት ነው ቆይ እንደዚህ ተፈታተንሽ? አርፈሽ ብትቀመጭ ነው የሚሻልሽ እያለች እንግዲህ ጽዮን ተብያዋ ተናዳለች። የታባቷ ድግ አርጋታለች ማለት ነው። ምክንያቱም በምሩ ላይ የምትጫወትባት እሷ ነበረች ከአለምዬ ጋር። አሁን ግን ቅጣቷን እየተቀበለች ነው። የኔ ውድ
ጓደኛ ማለት እንደዚህ ነው፣ ደመላሽ ማለት ነው። ምሩ እንግዲህ ለአድር ብላ አድር ባይናት ከሁሉም ተግባብቼ ያድራለሁ ትዳር አልበተንም ብላ ዝም የምትለውን እሷ እያወጣች ማለት ነው እያሰጣቻቸው ነው እና እያሰጣቻቸው ነው የታባቷ። ምክንያቱም እንግዲህ አልገዛ ያለ ሰው የበላይ ሲመጣበት ይገዛል ነው የሚባለው አይደለ? እና ልብስ እያስተካከለ እያለ ምንድን ነው ልብሱን በተንሽው እኮ እና ውስጥ ላይ እኮ በረሮ አይቼ ነው። ይኸውልሽ ይህን ልብስ እንደዚህ ያደረግሽ ለምንድን ነው? በረሮ አይቼ ነው። ይሄን የቤት ጸባችሁን እዛው እሺ፣ እዛው እንዴ። ቆይ ምንድን ማለት ነው? ምን ሆነሽ ነው ግን? ምን ሆነሽ ነው ግን? ለእኔ ያለሽ ጥላቻ እኮ ከምንም በላይ ሆነ እንዴ። ምን ሆነሽ ነው ግን? ምሩን ግን እንደዚህ ነበር ስታረጓት የነበረው አየሻ? ምሩን እንደዚህ ነበር ስታረጓት የነበረው። ይሄው አንቺም እያለች እንግዲህ እየነገረቻት ነው ማለት ነው። እና እሱን እኮ ይቅርታልን አይደል እንዴ? አላ ይቅርታ ሴትዮዋ እየጮኸች ነው። ድምጽ ልቀንስ ማለት ነው። ይቅርታ ተባባልን አይደለም እንዴ? ይቅርታ ተባብለን እኮ አለፈ። ምን ነው ባለቤቱ የተውን ነገር እንደገና እንዳዲስ ማጓጓኑ ልክ ነው ብለሽ ታስቢያለሽ? እኔ ግን አልቀረኝም፣ ገና አልበቃኝም። የታባሽ ገና መቻይተሽ ቀንድ ነው የማስበቅላት። ምሩ መታ እንግዲህ አንቺ ደግሞ ልጅቱን እንደምንሆነሽ ነው እንደዚህ ላይ ነው የጠላሻት? አዎ ካየኋት ጀምሮ በቃ በጣም ነው ያስጠላች። የታባቷ እያለች ሆነ ማለት ነው። እንግዲህ በሌላ በኩል ደግሞ ሊና ወይኔ አቤት አየር ምድረ ገነት እኮ ነው። በቃ ገነት። ምግብ ቤት ተነሺ፣ ቁርስ ቤት ተነሺ ተብዬ እኮ ነው። ወይኔ ታድዬ እዛ ጉልበቴ ሲበዘበዝ ወይኔ እነ ኪራ ተጫወቱብኝ። ጺሙ አንተ ተነስተሃል እንዴ እያላት ነው እንግዲህ። በል እንግዲህ እንደዚህ ስትል ሌላ ሰዎች እንዳይሰሙህ የቤታችንን አመል እዛው እያለችው ነው። እና በልና እንሂድ፣ እቤት እንሂድ። ኧረ እባክሽ እሷ ስፖርት ልትሰራ ነው መሰለኝ ሄዳለች። ሰውየው እኔም እሄዳለሁ። እሺ በሩን እንዴት እንደሚዘጋው እኔ አላቅም። ሂድ ዝጋው። እንዴ እኔ እንዴት እንደሚዘጋ አልችልበትም። አይ አላቅበትም። ድሮ ልትል ስትል ሂጅና አልጋ ስር ጫማሽን ይዘሽ ነይ ብላ እንደምታታለኝ የነበረው አሁንም አንተ አልታታለኝ ነው አይደለ? ሂድና አንተ በሩን ዘግተህና ብላ እንግዲህ ቲና እየጠበቃችሁ ነው ማለት ነው። ድምፄ ቀንሻለሁ ብዬ አስባለሁ። አሮጊቷ እየጮኸችብኝ ነው። ክፍሏና ክፍሌ የተቀራረበ ስለሆነ ለዛ ነው ይቅርታ። እንግዲህ ከተሰማችሁ እንደምንም ስሞት ማለት ነው። እንሂድ በቃ እሺ እንሂድ ብሎ ይዟት ይሄዳል ማለት ነው። ኪራ ማንን ቲናን ማለት ነው። እና በሌላ በኩል ደግሞ እንግዲህ የጽናት አባትና የበዛብህ ጓደኛ እንግዲህ እየሄደ እያለ ተገናኙ ማለት ነው። እንደታደርክ ምን ነው ጀርባህን ሰጣኝ? ኧረ እባክህ የኔ መሬት ታርሶ ሲደርስ ስትናደር ነበር እንዴ? ለምንድን ነው የተናገርከው? እና እንዳንተ መዋሸት ነበረብኝ? እንደምንም ቢሆን እኮ 3 ዓመት እበልጥሃለሁ። እና ምን ላርግህ? እንዲህ እድሜህ አልከበርም ካልክ ምን ላርግህ? እና መጥተው ሲጠይቁኝ ምንድን ማለት ነበረብኝ? ይኸውልህ ደስ ይበልህ፣ ቦታውን እንትኑን ወሰዱብኝ፣ ካርታው ማለት ነው እንግዲህ እሱን ይዞብኝ ሄዱ። ወረቀቱ ማለት ነው ግብር የሚጣልበትን እሱን ይዞብኝ ሄዱ እያለው ነው። እኔ ታውኮ ብዬህ ነበረ፣ ተዋልኩህ፣ ተብለህ አልሰማህም፣ መንገዱንም አረስከው። እሱን ታያለህ፣ ተው ብለህ እምቢ ብለሃል። የትዕግስቴን ጠብታ ጨርሰኸዋል። ስለዚህ አሳይሃለሁ
የማይመልሱልኝ ከሆነ አሳይሃለሁ ይለዋል። እንግዲህ ጋሼ አቤቱ ጌታ ሆይ እንደዚህ ሳላደርግ ውሰደኝ እባክህ። ሳር ቅጠሉ በቃ እንደዚህ ለመሬት በቃ መስገብገብ። አቤቱ ፈጣሪ ሆይ እንዲሁ እንደዚህ ሳልሆን ወደ ራስ ቤት ውሰደኝ እያለ የጽናት አባት ፈጣሪውን እየተማጸነ ነው ማለት ነው። ምክንያቱም ለመሬት ብሎ ነው እንግዲህ እሱን ከፍ ዝቅ እያደረገ ያለው። የሚበልጠውን ሰውዬ ጋሼ ብሎ የሚጠሩትን ሰውዬ አንተ እያለ ለጥላት ክብር አይገባውም፣ ማክበር አይጠበቅብኝም እያለ እያዋረደው ነው ማለት ነው። መሬት ከኛ በላይ እንደሚሆን ረስቶታል መሰለኝ። ለመሬት ብሎ ትልቁን ሰውዬ እያዋረደው ይገኛል። ነገሩ የበዛብህ ጓደኛ ሆኖ ባይል ነበረ የሚገርመኝ ማለት ነው። በዛብህ ካገኘው ጋር መጠላትና መደባደብ ነው አይደለ? የእሱ ጓደኛ ሆኖ ድሮስ እና እንግዲህ ኪራና ቲና እየሄዱን እያለ እንግዲህ ቲና አየር እቀበላለሁኝ ብላ ከቆመችበት ማን ይመጣል? በዛብህ። አቤት ጭድ እዚህ ነበረ እሳት መልቀቅ እያለ እንግዲህ ጸጉሯን በዱላ ማለት ነው እንደዎች ኪራ ድረስልኝ ኪራ ትለዋለች። እንግዲህ ኪራ ይዟት ሄዳን። ይቺ ሰይጣን አጋንንት ናት ይቺ ሰው አይደለችም አጋንንት ናት እያለ እንግዲህ ዱላውን እያሽከረከረ ሊመጣት ገላግሎ ይዟት ሄደ ማለት ነው። አንዴ ጭራቅ ይሏታል። እንግዲህ ከከተማ ወደ ገጠር በምትሄድ ሰዓት መንገድ ያሳዩ ብላ ስትጠይቅም አይታችኋል እንደ ሲሏት እንደነበረ አሁንም በዛብህ ይቺ ሰው አይደለችም ጭራቅ ሰይጣን ናት ሰው አይደለችም እያለ በየሄደችበት የት መጣ ሳይባል እያሳደዳት ይገኛል ማለት ነው። ምክንያቱም ይሄ ጭድ ጸጉሯን ይዛ ስለምትዞር ማለት ነው። በሌላ በኩል እንግዲህ ይቺ ጽዮንን መከራ ስቃዩን አብልታ ማለት ነው ስቃዩን አብልታ አስወጣቻት ማለት ነው ከቤት እና እኔ እኮ አባረረችኝ እኮ። ማናት ያባረረችሽ? እምሩ? ኧረ እምሩ አይደለችም ሰናይት እኮ አሁን ከእምሩ በልጣለች። ቆይ እሷ ምን አገባት? ማናት? በሰው ቤት ምን አገባት? ምንድን ነው ችግሯ? ምሩ ዝም ስትል እንግዲህ እሷ ተነስቶባታል። አሁን ምሩን ሳይሆን እንትን ማለት ያለብን በቃ እችኛዋን ፍየል ነው። እቺ ፍየል እሷ በሰው ቤት ማን አባቷ ፈትፋች አረጋት። ቆይ ሄድላታለሁ። አሁን ምሩን አይደለም እሷን ነው መያዝ ያለብን። ምክንያቱም በእሷ እጅ ስለሆነ ሁሉ ነገር ሰናይትን ማለት በእጃቸው ካስገቧት በኋላ የእዛችኛዋ የምሩን ችግር የለውም ብለው ነው የሚያስቡት። እነሱ እያሰቡ ያሉት ምሩ ምንም እንደማታውቅ ሞኝ የዋህ ጅላጅል አድርገው ነው የሚያስቧት። እሷ ግን ለትዳሯ ስትል ነው ዝቅ ያለችው ማለት ነው። እንግዲህ ሰናይት ደግ አርጋታለች። ዳመላሽ እንደ አይነት ጓደኛ ማለት ነው። አንጀት አርስ ነው እኮ ማርያምን በጣም ነው ደስ ያለኝ። እኔ ምሩን እንዳሰቃያቸዋት እንደዚህ ነበር ስታሰቃዩት የነበረው። እንኪ አንቺን ቢረባሽን ቅመሻት በምትላት ሰዓት በጣም ነው የተደሰትኩት ማለት ነው። እንግዲህ ምሩን ስንት እያሰቃዩት እንደነበረ ታውቃላችሁ ማለት ነው። ስቃዩን ነበረ ሲያበሏት የነበረው። በዚህም ሞታ በዛም ሞታ በቃ እሷን ለማዋረድ ነበረ ጥረታቸው ማለት ነው። እና እንግዲህ ሊና ደግሞ አታርፍም። በዛብህ እየሄደበት ባለው ሰዓት ዛፍ ውስጥ ተደብቃ ታፍጫጫበታለች፣ ታላግጥበታለች ማለት ነው። እንዴ ማነህ አንተ ማነህ? ተደብቅህ ምን እያልክ ነው? ናቶሎ ናውጣ ናውጣ ሲል ማለት ነው። ትስቅበታለች። እኔ እኮ መንፈስ ነኝ። እንዴት ነው የምትመታኝ? እኔ እኮ መንፈስ ነኝ። ወይኔ እንደፈራሁት በቃ አረጉት እያለ እንግዲህ እየተገረመና ሊያለቅስ እያለ ነው ማለት ነው። በዛብህ ከዛ ወጣች ነይ ብሎ አንቆ ሊደበድባት ሲል አንተ መቼም 24 ሰዓት በ21ኛው ክፍለ ዘመን ሴት ልጅ ማታለሁ አትልም። ኧረ እባክሽ አጠፋሽም አላጠፋሽም ሴት ልጅና አህያ 4 ጊዜ መመታት አለባት። እሺ በቃ ይቅርታ። አፍሽን ዝጊ አንቺ አፍሽን ዝጊ። እንዴ እኔ እኮ ወንድ ነኝ። ኪራ
ጺሙ እያለ ሲጠራ አልሰማም እንዴ? እኔ ወንድ ነኝ፣ አፍሽን ዝጊ፣ የተወለድሽበትን ጊዜ ነው 1 2 ብዬ የማስቆጥርሽ እያለት ነው ማለት ነው። ኪራ ጽናት ኪራ በምትል ሰዓት ዴቭና ኪራ እየሮጡ ሄደው አተረፏት። ምን እያደረክ ነው? ሊደበድበኝ ነው። ልቀቃት እንጂ ምን እየሆንኩ ነው? እችን ቅጥ የሌላት ዘልዛላ ኬት ነው ያመጣችኋት? እዛ ህይወቴን አተርፋለሁኝ ብዬ መጥቼ እዚህ ህይወቴን አጥቼ ነበረ። ኪራ ቆይ ምን ተፈጥሮ ነው? ወደዛ ሄዶ ወተታችሁን ይዛችሁ ወደዛ ሄዱልኝ ብሎ ትቷቸው ይሄዳል ማለት ነው። ቆይ ምን አድርገሽው ነው? ኪራ ጉዴን እቤት እናወራለን እባክህ፣ በቃ አሁን እንሂድ። ተመልሶ ከመጣ እዚህ ጥሩ ነገር አይፈጠርም። ስለዚህ እንሂድ ብለው ትተውት ይሄዳሉ። እሱም ወደ መንገዱ ሊሄድበት ወዳለ መንገድ ይሄዳል ማለት ነው። እንግዲህ ጋሼና ደግሞ ማለት አያሌውና ቅዱሴ ደግሞ አብረው ቁጭ ብሎ እንግዲህ ሻይ ቡና እያሉ ነው። ክሙና ነው ጠፋህ እኮ እያለው ነው። እኔ እነ ኪራ ጋ እኮ ገጠር በሄድኩ ሰዓት የተበላሹ ስራዎችን እያስተካከልኩኝ እኮ ነው። አይ ጋሼ አንተን እኮ ናቲ ብዙ ነገር አበላሸብህ አይደለም? ይልቅንስ ቅዱሴ ናቲ እኮ ወደ አንተ ልኮኝ ነው የመጣሁት። ማ የኔው ናቲ እንደ ሽምግልና ነገር ነው ልኮኝ የመጣሁት እያለው ነው። እንደፈራሁት ያችን ሴት አገባለሁ አለ። መጀመሪያ መቼ ሰማኸኝና ምን አለሽ? እሱም ቅሬታ ነው ያቀረበው እኮ እንግዳ ይዤ ብሄድ እንግዲህን አልተቀበለልኝም። ስለ ልቦናዬም አካላዊም ማህበራዊም አእምሮዬንም ተጫወተብኝ። ያኔ በሞራል የተረማመደብኝ ያለው ማለት ነው። እሱ አሁን ያልከውን ሁሉ የላትም። በቤቴ እኮ ሰላሜን አሳጥታኝ መኪና ውስጥ ነው ያሳደረችኝ። ቆይ ምን አይነት ልጅ ብትሆን ነው? ሲያሻት እላይ ላይ ትላተምብኛለች። ሲያሸት ደግሞ ሙዚቃ ከፍታ ሶፋው ላይ ስትዘል ታድራለች እንዴ እሷ? አዎ እንደዛ ከሆነ ይሄ ድፍረት ነው። ጋሼ ሁለተኛ እቤት እንዳያመጣብኝ ንገረው ብሎ እየተናደደ ነው ማለት ነው። ቡና አምጪልኝ እስኪ አምጪልኝ ቡና ብሎ ቡና እያዘዘ ነው። ቅዱሴ በጣም ተነዳው ማለት ነው። ምክንያቱም እቺ እንቡጥ የተባለች ሴትዮ እኔ ፍቅረኛዋ ማን እንደሆነ ረስተዋለች። ናቲ ነው ወይስ ቅዱሴ ነው አላውቅም። እላዩ ላይ መታከክ ሄደ መሳም፣ ከንፈሩን መሳም እኮ ነው የቀራት። በቃ እንዲጉድ ነው የሚቆላት ማለት ነው። እና ደግሞ ቅዱሴ ታውቃላችሁ፣ ዝምተኛ የዋህ፣ እንደ ልጆች ሳይሆን እንደ ትላልቆች የሚታይ ምርጥ ጎበዝ አስተማሪ፣ የድራማው ድምቀትና አስታራቂ፣ እንደ ሽማግሌ አስታራቂ የልጅ አዋቂ ነው። ነገር ግን እሱ አሁን ላይ የምታሳየው አክት በጣም ነው ያስጠላው ማለት ነው። በጣም ነው ያስጠላው። እና በሌላ በኩል እንግዲህ ኪያ ስልክ ተደውሎላት እያወራች ነው። የታለች ቲና እየተባለች ነው እያሏት ነው ማለት ነው። ቲና እኮ ሄዳለች ወደ ጽናት። እኔ ምን አውቃለሁ? እኔ አላውቅም። እኔ ቤት ሲሄድ ወደነ ጽናት ሄዳለች ተባልኩኝ። እንዴ ምን ያልሽ ነው? አልሰማሽኝም መሰለኝ። በቃ ሄዳለች አለችኝ እኮ። እኔ እንጃ። እኔ አሁን ወደ ቤት መሄድ አለብኝ፣ ምክንያቱም የሰራሁት ምግብ ይበላሻል እያለች ነው። ቤት እየጠበቀች ነው ያለችው፣ የጽናትን ቤት ማለት ነው። አሁን ቅያሬ ልብስ ያስፈልገኛል፣ የሰራሁትን ወጥ ይበላሻል፣ መሄድ አለብኝ እያለች ነው ማለት ነው ኪያ። ምክንያቱም ቤት ጠብቂ፣ ቤቱን ትቼው ሄጃለሁ ብላት ነው የሄደችው። እና በሌላ በኩል ደግሞ ጽናት እንግዲህ ቁጭ ላይ እየጠበቀቻቸው ነው። እየሯሯጣቸው ነበረ። ያው ሰውየው እየሯሯጣቸው አይደለም። እና እቤት ደረሱ። አሁን ምግብ ብሉ። እንዴ ምን ነበር? ምንድን ነው? ከዛ ከበዛብህ ጋር ተጣልተነዋ። ደግሞ ከእሱ ጋር ምን አገናኘሽ? ይኸውልሽ ቅድም ሽንቴን ስሸና አግኝቶኝ ነበርና የዛን ብድር እመልሳለሁ ብዬ ቀልጄ
ቀልጄ በዛ ዱላ ቆርጦ ጥሎ ነበረ። አንቺ እሱ እኮ ማንንም አይምርም። አንቺ ከእሱ ጋር ምናሳፈጠሽ ብታይ ሴት ልጅና ህያ በቀን 4 መደብደብ አለባት። ቁርስም፣ ምሳም፣ ምራትም መሆኑ ነው መሰለኝ። ለማንኛውም ዛሬ ምሮሻል፣ ለሌላ ጊዜ ተጠንቀቂ። ወይ ጉድ! ኧረ እኔ ለዚህ ያን ይሻለኝ ነበር። ዛሬ ሞት ነገ ሞት እያልኩኝ እዚህ ሙቼ ነው የነበረው እያለች ነው እንግዲህ። በሌላ በኩል ደግሞ ኪራ ማለት ቅዱሴ ተለምኖ እቤት እንድትመጣ አድርጓል። እቤት በመመጣ ሰዓት ደግሞ እንግዲህ አያት ማለት ነው ማንነቷን። ጋሽ አያሌው አየ እንደዚህ ነው የሆነችብኝ እያለው ነው። እንዴ አንተ ልክ ነህ ለካ ዳዲ እያለች ትሟዘዝብኛለች እንዴ? እችማ ያልከኝ ነገር ልክ ነህ። ስለዚህ በላሁና እንሂድ፣ ሰዓት መጣብን፣ እንሂድ፣ መኪና ላይ እንውጣ እያለ እየሮጠ ይሄዳል ማለት ነው። ማን? ጋሽ አያሌው እንግዲህ ሲፈርድ የነበረው በሱ በቅዱሴ ወርዶ አይደለም ማለት አላያትም። ስላላያት እባክህን ልጅ ይቅርታ አርግለትና እንግዳውን ይዞ ይምጣ፣ እንግዳውን ተቀበል እያለ ሲመክረው እና ሲማልደው የነበረ ሰው አሁን አስጠላችሁ በአንዴ ማለት ነው። ምክንያቱም የምትላላጠው መላላጥ እንዳይመስላችሁ በጣም ነው የምትላላጠው፣ በጣም ትላላጣለች። እና በሌላ በኩል ደግሞ ቲና እንዴት እንደመጣች ከገጠር እስካሁን ድረስ እየተጠየቀች አልተናገረችም። እስካሁን እየጠየቁ ምንድነው ችግርሽ? እንዴት መጣሽ? እያለች ስትጠይቃት ቁጭ ብለው መስክ ላይ በሚያወሩ ሰዓት የመጣሁት ናፍቃችሁኝ ላያችሁ ነው የመጣሁት። ምንድነው የምትይው? መምጣት አልነበረብኝም ነበር? አይ መምጣትማ እንኳን መጣሽ፣ ግን እንዴት ብዬ ነው እያለቻት ነው። እኔ እነግርሻለሁ፣ ይኸውልሽ እኔ የመጣሁት በሰላም ነው፣ ነገር ግን ከኪራ ጋር በምትሆኑ ሰዓት አንድ ላይ እነግርሻለሁ፣ የምነግርሽ ነገር አለኝ እያለቻት ነው። እሺ እንደዛ ካልሽ አሁን ንገሪኝ። አይ እኔ አሁን አልነግርሽም፣ እምነግርሽ ኪራ ጋር በምትሆኑ ሰዓት አብራችሁ እነግርሻለሁኝ። ስለዚህ አሁን አታቸኩኝ፣ ኪራ ይምጣ፣ ኪራ መሀል ለሁላችሁም አንድ ቤት አንድ ላይ እነግራችኋለሁኝ እያለቻት ጽናት እንግዲህ ቸኩላለች ማለት ነው። ምን እንደምትላት ለመስማት ነው የቸኮለችው እና ትነግረኛለች ብላ ከስር እየጠበቀች እያለ እንግዲህ ያን ሰው ይደውላል ማለት ነው። ስፒድ ተብዬው አንቺ ጫጩት ንቀት መሆኑ ነው አይደለ? ስልኬን የማታነሽው? ቆይ ምን አድርጊ ነው የምትለኝ? ከቤት ነው ወጣሁልህ። ምን አድርጊ ነው የምትለኝ? ይኸውልሽ ለማንም መለፈልፋለሁ ብትይ ካለሽበት መጥቼ ነው መጨረስሽ። ካለሽበት መጥቼ ጨርስሻለሁ እኮ። እነማን እንደሆኑ ስም ልጥራልሽ? ነግሬሻለሁ። ትንፍሽ እላለሁ ብትይ መጥቼ ካለሽበት እጨርስሻለሁ። ነገርኩሽሽ፣ ሰምተሽኛል አይደለም ብሎ ጆሮዋ ላይ ዘጋባት። ስፒድ ይኸውልህ ስፒድ፣ እኔ ብሄርኩበት ጭቅጭቅ ከቤትም ወጥቼለት እዚህ በዘልክ ጭቅጭቀኛል። ቆይ ምን አባቴ ነው የማደርገው እያለች ነው እንግዲህ። እነ ምሩ ደግሞ ምሩና ማለት እቺ ጽናት ተብዬዋ እና አለምዬ ያችን ፍየል መጀመሪያ ማጽናት አለብን። እሷን አጥንተና የምንፈልገውን ነገር ሁሉ ከምሩ እናገኛለን እያሉ ሴራ እየጠመጠሙ እያለ ስለማን ነው የምታወሩት? ስለማን እያወራቸው ነው ብሎ ሲመጣባቸው ያቋርጣል ማለት ነው። እና እንግዲህ ስፒድ ፎክሮባት ነው ስልክ የዘጋው። እናገራለሁ ያለችውን አፏን ትዘጋለች ማለት ነው። እንግዲህ ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ስትይበልልኝ፣ እንደተለመደው ሰብስክራይብ ላይክ እያደረጋችሁ አሁንም አበረታቱኝ። አዲሶች ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ እና ኮሜንት እያደረጋችሁ አበረታቱኝ። ባይ ባይ። በሌላ ቪዲዮ እስከምንገናኝ ድረስ ውድድ አደረጋችኋለሁ።